ይቻላል የሚሉ ሰዎች ብቻ ነው የእግዚአብሔርን ቻይነት የሚያዩት። never copy anyone። አገልጋያችሁም ቢሆን ማንንም ቢሆን ባለማመን ሰው አትተባበሩ። እግዚአብሔር ከጠራን አንዱ ጥሪ ውስጥ የወዳጅነት ጥሪ ነው። የአብርሃም ወዳጅ ተብሎ ተጠርቷል። በብሉይ ኪዳን በጣም የሚያስገርም ታሪክ ነበር። ሰው እንዴት የእግዚአብሔር ወዳጅ ይባላል ተብሎ። በአዲስ ኪዳንም ጌታ ኢየሱስ ክርስቶስ አለ ከእንግዲህ በኋላ ባሪያዎች አልላችሁም እነሆ ወዳጆች ብያችኋለሁ። ሰው ለባሪያው ሁሉን ነገር አያሳይም፣ እኔ ግን ሰው ለወዳጁ እንደሚያሳይ ለወዳጅ የሚሆነውን ነገር አድርጌላችኋለሁ። ጌታ እናመሰግናለን። ማርቆስ ምዕራፍ 16ን እናወጣለን። ማርቆስ ምዕራፍ 16 የንጉሥ ቃል የእግዚአብሔር ቃል። ማርቆስ ምዕራፍ 16 ሰማይና ምድርን የሰራ ቃል። ሃሌሉያ! የወደደውን ማድረግ የሚችል ቃል፣ ከተናጋሪው ጋር የማይገናኝ ግን ብርቱ የሆነ ቃል። ሙሉን ምዕራፍ እናነባዋለን ለጌታ ክብር። ማርቆስ ምዕራፍ 16ን እናነባለን። ታንኪዩ አዲ፣ ታንኪዩ ማርክ፣ ታንኪዩ። ይሄ ንጉሥ እግዚአብሔር ነው። እንኳን እግዚአብሔር ሰው ወደ ቤት ሲገባ ሰዎች ይነሳሉ። ሃሌሉያ! ልጆቻችንን የምናስተምረው ይሄንን ነው። የእግዚአብሔር ቃል ሲገለጥ ሃሌሉያ የሚያወሩት ብዙ ሰራዊት ናቸው፣ በፊቱ ደግሞ ይቆማሉ። ንጉሱ ብቻ በክብር ይቀመጣል። አሜን ሃሌሉያ። እናነባለን። ጌታ ይመስገን። ሃሌሉያ። እንዲህ ይላል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበትን ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበር። ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ይላል። ቁጭ በሉ። ጌታ ብርክ ያርጋችሁ። ቤታችሁ እስከ 20 ድረስ አንብቡት እስከ መጨረሻው። የማርቆስ ወንጌል የመጨረሻው ክፍል ነው። ማርቆስ ከወንጌል ጸሐፊዎች ሁሉ የሚታወቀው ዋና ዋና ነገር በመጽሐፍ ነው እና የጽሕፈት ችሎታ ያላቸው ተራኪዎች አሉ እንደ ሉቃስ። ግን ማርቆስ በቃ ቱ ዘ ፖይንት ነው፣ እንደ አብዛኛው ወንዶች ማለት ነው። እና የሚያስገርመውን የወንጌልን ማጠቃለያ ነው እዚህ ላይ የሚሰጠው እና በጣም ልብ የሚነካ ታሪክ ነው። ርዕሱን አትፍሩ ተነስቷል ብየዋለሁ። አትፍሩ ተነስቷል። እና እህቶች ሁሌ እንደምንለው ቅድምም ዮሐና እንዳለችው የፍቅር ሰዎች ናቸው። ምንም ጥርጥር በሌለው ደረጃ ኢሞሽናል ናቸው። ከፍቅር ጋር ያተኩራሉ። ፍቅር ይማርካቸዋል። ፍቅር ይገዛቸዋል። ዋና ዋና ነገር ላይ ላልተጉ ይችላሉ። ቪዥነሪ እንደ ወንዶች ላይ ሆኑ ይችላሉ። ኤንድ ኢፌክቱን አያዩ ይሆናሉ። ግን በጣም የፍቅር ሰዎች ናቸው። እና እነዚህ የምታዩቸው ሴቶች ሌላው ሁሉ በሐዘንና በትካዜ ያለ ተነሱ። ጌታ ኢየሱስ ክርስቶስ የተሰቀለልን የተሰዋልን በአርብ ነው ታውቃላችሁ። ስለዚህ አርብ የመከራ ቀን ነበር እና ሻባት እየገባ ስለነበረ የጌታን ስጋ በአግባቡ እንኳን አላስተካከሉም ነበር። ምክንያቱም
በሻባት በሰንበት ምንም ማድረግ አይቻልም። ስለዚህ እንደ ነገሩ ወስደው በመቃብር ስፍራ አኑረውታል ጌታን እና ከዛ ስራ መስራት አይቻልም ታውቃላችሁ። ለዚህ ነው ጌታን ይከሱትም የነበረው። ለዚህ ነው በሰንበት ለምን ፈወስክ፣ በሰንበት ለምን መልካም በጎ ስራ ትሰራለህ የሚል ነበርና እነዚህ እህቶች የተባረኩ እህቶች ሌሊቱን በደንብ የተኙ አይመስሉም። ትንሣኤውን አላሰቡም። የነገራቸውን ቃል ዘንግተዋል። እንደ አብዛኛዎቹ እኔና እናንተ ብዙ ጊዜ የጌታን ተስፋ ቃል እንደምንረሳው አንድ ግን ያረሱት ነገር አለ። ልቤን በጣም ይህን ሳምንት እንትን ሲል የነበረው ወዳጅነቱን አረሱ። ስለዚህ ለወዳጅ ሊደረግ የሚችለውን ነገር እንጂ ተነስቷል የሚለው በልባቸው አልነበረም። አብዛኛዎቹ ተነስቷል የሚል ሀሳብ አልነበራቸውም ታውቃላችሁ። ሉቃስ ሰፋ አድርጎ በተረከው ማርቆስ 16 ምዕራፍ ብቻ ነው፣ ሉቃስ 25 ነው እና ሌሎቹ ሰፋ አድርገዋል እና ሉቃስ በጣም ሰፋ አድርጎ በተረከው ትረካ ላይ አንዳንዶቹ ደቀ መዛሙርት እንደውም ወደ ሀገራቸው መመለስ ጀምረዋል። ወደ ኤማሆስ የተመለሱ ነበሩ ማለት እያወሩ ደክመው እና ብዙዎቹ ሐዋርያት ደቀ መዛሙርት ደክመው ነበር። ምን ብለው ተስፋ ያደረግነው ነገር አበቃ፣ ይቤዠናል ያልነው ለእስራኤል መንግስት ይመልሳል ያልነው አበቃ። ስለዚህ በጣም በተስፋ መቁረጥ እየተመለሱ ነበር። ያ ታሪክ በደንብ ተገልጿል እና ጌታ ኢየሱስ ክርስቶስ በመካከላቸው ተገለጠና ይላል እነዚህ እየዛላችሁ ስትሄዱ የምታወሩት ነገር ምንድን ነው ይላቸዋል። አንተ በዚህ ከተማ የለህም እንዴ? ተስፋ ያደረግነውን በህይወታችን በቃ ዋና ተስፋ የምንለው ነገር መሞቱን እንዳበቃለት አልሰማህም ሲሉት ታያላችሁ። እና ይሄ የሁሉም የሐዋርያቱ ኮመን ነገር ነበር። ይነሳል ብለው የጠበቁ ይነሳል ብለው በምስጋና የነበረ ሰው አልነበረም። እነዚህ እህቶች ጭምር ግን ባይነሳ እንኳን ለወዳጅ የሚደረገውን ለማድረግ ሄዱ። በጣም ልቤን የነካውም እንደሆነ ታውቃላችሁ፣ የወዳጅነት ፓወር አለ፣ የፍቅር ጉልበት። በአሜሪካ ውስጥ ጥናቶች እንደሚያሳዩት አንድ ጓደኛ የሌለው እንኳን በጣም ብዙ ሰው አለ። ይሄ ጓደኝነት እየጠፋ የመጣ አንዱ ነገር ነው። እጃችሁን አውጡ አለልም የልብ ጓደኛ አላችሁ? በተለይ በአዲሱ ጄኔሬሽን ላይ የልብ ጓደኛ ብትሏቸው ማን ነው? ሶሻል ሚዲያው ነው። አንዱ እዚህ ሀገር ያለ ሰው ዘመድ ሞተበትና ሰው ሀዘን መድረሱ ስለማይቀር ቤት አዘጋጁልኝ አለ እና ምን ያህል ቤት እናዘጋጅ ሲል ሰፋ አድርጋችሁ አዘጋጁ፣ ብዙ ወዳጆች አሉኝ እና ቦታ ተከራዩለት፣ ሰፋ አድርገው አዘጋጁለት። ተቀመጡ። ቢጠብቁ ሰው አይመጣም እና ምን ነው ጓደኞች እንግዲህ ምን አውቃለሁ 5000 ወዳጆች አሉኝ ግን አንዳቸውም አልመጡም ማለት 5000 ምን ወዳጆች ናቸው? የፌስቡክ ማለት ነው። እና ወዳጅነት እየጠፋ መምጣቱን የምታውቁት አንዱ ትውልዱንም አይታችሁ እኛንም አይታችሁ። እዚህ ላይ ግን የፍቅራቸውን ጉልበት ታያላችሁ። ልቤን የነካው አንዱ ነገር በቃ ሊቀቡት ሊያመልኩት ሽቱ ይዘው ዋጋ ከፍለው ወደ መቃብር ስፍራ ሄዱ ይላል። ወገኖቼ እግዚአብሔር ከጠራን አንዱ ጥሪ ውስጥ የወዳጅነት ጥሪ ነው። የአብርሃም ወዳጅ ተብሎ ተጠርቷል። በብሉይ ኪዳን በጣም የሚያስገርም ታሪክ ነበር። ሰው እንዴት የእግዚአብሔር ወዳጅ ይባላል ተብሎ። በአዲስ ኪዳንም ጌታ ኢየሱስ ክርስቶስ አለ ከእንግዲህ በኋላ ባሪያዎች አልላችሁም እነሆ ወዳጆች ብያችኋለሁ። ሰው ለባሪያው ሁሉን ነገር አያሳይም፣ እኔ ግን ሰው ለወዳጁ እንደሚያሳይ ለወዳጅ የሚሆነውን ነገር አድርጌላችኋለሁ አለ። ክርስቶስ ወዳጃችን ነው። ቅድም ዮሂ የእግዚአብሔርን ካራክተር ስታስተምር የማይቀየር የእግዚአብሔር ማንነት ወዳጅ ነው። ሴጣን ደግሞ ምንድን ነው ብዙ ጊዜ የሚያደርገን? ብቸኞች ነው የሚያደርገን። ብቻዬን ነኝ፣ ሰው የለኝም። በተለይ በአዲሱ ትውልድ ላይ አንዱ ቻሌንጅ ምንድን ነው? የሚወደኝ የለም፣ የሚረዳኝ የለም የሚል አንድ ሰው ሲል ነበር አንዴና አንድ ወንድም የሚረዳኝ የለምና ከኔ አትራቅ የሚለውን ብዙ ጊዜ ቁጭ አድርጎ ይጸልያል እና ሰዎች ጠየቁት ምንድን ነው ሲሉት ትዳር ስለምፈልግ የምትረዳኝ እስካገኝ ነው ብሎ ያን በዛ ሲጸልይ ነበር ረጅም ጊዜ እና
አገባ። ከዛ ከአመታት በኋላ ደግሞ ጥቂት አመት ሆናቸውና ሰው ቤቱ ሲሄድ ስቲል ያ አለ እና ምን ነው የሚረዳህ ሰው አግኝተህ የለ ሲባል አሁን ደግሞ የሚረዳኝ ሰው ስለምፈልግ ነው አለ እና ሲጠብቅና ሲላላ የሚረዳኝና የሚረዳኝ ማለት ነው። እና የብዙ ሰው ችግር አሁን ወዳጅ የለኝም። እኔ ዛሬ ሲምፕል ነገር ነው የምነግራቸው፣ ክርስቶስ ወዳጅ ነው። ከወዳጅ የሚጠጋጋ ከወንድም አብልጦ የሚወድ ይለዋል። he is your friend ወገኖቼ። ለዚህ እኮ ነው ባለፈው ጉድ ሞርኒንግ እያለ ነበረ በዩ ጉድ ሞርኒንግ ሆሊ ስፒሪት። የቤኔን ታሪክ ባለፈው ነግረናቸዋል። ሰዎች እግዚአብሔርን እየቀረቡት ሲመጡ ያወሩታል፣ መንገድ ላይ ያወሩታል። እንዲያስብ ያለው ቢዝነስ የጀመራችሁ ሰዎች አውሩት፣ አማክሩት። ሎርድ ኤንድ ቴይለር የተባለው ቢዝነስ የኔና የጌታ ነው ብሎ እኮ ነው እንደዛ ያለው። ዱ ዩ ኖ ዛት? ሎርድ ኤንድ ቴይለር ሼሮልድ ጓደኛዬ ነው አለ እና የወዳጅነታቸው ልክ ጌታን እጅግ ልቡን ስለነካ ምን ሆኑ? የትንሣኤው የመጀመሪያ ምስክር ሆኑ። የቃሉ መረዳት አይደለም፣ የዶክትሪናቸው መረዳት አይደለም። ብዙ ዶክትሪን ሊኖር ይችላል። የእግዚአብሔር ወዳጅነትን ግን ከሌለህ ዶክትሪንህ ከሰው ሊያጋጭህ፣ ዶክትሪንህ በህይወት ስኬት እንዳትኖር ሊያደርግህ ይችላል። እግዚአብሔር የጠራን ወዳጆቹ እንድንባል ነው። ስሙ የተባረከ ይሁን እና ወዳጅነቱ ልባችሁን እንዲያሞቅ እፈልጋለሁ። ወዳጅ ነው። ሲሞትልህ ለሃይማኖት ተከታይ ብሎ አይደለም የሞተልህ፣ ለወዳጄ ብሎ ነው የሞተልህ። ይሄ ደግሞ ሐዋርያቱም በሙሉ ልባቸውን የያዘ ነገር ነበር። በተለይ የፍቅር ሐዋርያ የተባለው ዮሐንስ መልእክቱንም ሶስቱን ዮሐንስ ስታየው ወዳጄ ሆይ ይለዋል ጋይዮስን። እንደው በነገር ሁሉ በነፍስ በመንፈስና በስጋ እንዲከናወንልህ ጸልያለሁ ይላል። ወዳጄ ሆይ ነው የሚለው። ወዳጅነታችን እግዚአብሔር የጠራን አንዱ ነገራችን ነው። ሲሞትልንም ለማን ነው የሞተው? ለወዳጆቹ ነው የሞተው። ለዚህ እኮ ነው ነፍሱን እስከ መስጠት የሚደርስ ፍቅር ለወዳጆቹ የለም። ወዳጅህ ነው በሉት ጎን ያለውን። በሰው የለኝም የምትሉ አላችሁ፣ እግዚአብሔር ወዳጅህ ነው። አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አሜን፣ አንድ ወዳጅ አለኝ ለኔ የሞተልኝ። ሃሌሉያ። ቅጣቴን የተቀጣ ስለወደደን ነው፣ ወዳጃችን ስለሆነ ከኔ ወሰድክልኝ። ቅጣቴን የተቀጣህልኝ፣ አበሳዬን ከኔ ወሰድክልኝ። አሜን ጌታ ተባረክልኝ፣ ኢየሱስ ተባረክልኝ፣ ጌታ ላስታውሳችሁ እወዳለሁ። ወዳጅ ነው ኢየሱስ። ከልብ የሚጠጋጋ ወዳጅ ነው። የሆነ ሃይማኖት ሊመሰረት አይደለም የመጣው። የሆነ ተከታዮች፣ የፖለቲካ ሰዎች፣ ጉዳዩን አጀንዳውን ማስፈጸሚያ ሰዎች አልፈለግም። ወዳጆች ይላቸዋል። ለዚህ ነው እኮ የኃጢአተኞች ወዳጅ ተብሎ ተወቀሰ። አንዱ መለያው ይሄ ነበር፣ የኃጢአተኞች ወዳጅ። ይሄ ርኅሩህ ጌታ ነው። እንደ ሌላው የሚያጠፋ ጌታ አይደለም። እታች ላለው የሚራራ የሚወድ የሚረዳ እንዲህ አይነት ወዳጅ ነው። አይ ቴል ዩ ዚስ፣ ከዚህ ወዳጅ ጋር ከተጣበቃችሁ ጠላት ሰው የለህም ብሎ ከመስመር አያወጣችሁ። ኢየሱስ ወዳጅ ስለሆነ ማለት ነው። ስፍራ የማይገድበው በክብር ጊዜ ወዳጅ፣ በመከራ ጊዜ ወዳጅ የሆነ። ታዲያ እኛስ ወዳጆች ለምን አጣን? ጥቂት ይህን ብናገር ወዳለሁ። ጓደኛ አላችሁ የልብ? ለምንድን ነው በዚህ ዘመን የሌለው?
ወዳጅነት የሚገኘው በዋጋ ነው። ብዙ ሰው ዋጋ ሳይከፍል ነው ጓደኛ የሚፈልገው። ጌታ ዋጋ ከፍሎ ነው ወዳጅ ያደረገን። በዚህ ዘመን ለምን ወዳጅ እንደሌለ ታውቃላችሁ? ደች ስታይል ስለሆነ ነው። እኔ ጀርመን ኖር ያለው ብዙ እዚህም የኖሩ አሉ። ጀርመን እንደሄድኩ ሾክ ያደረገኝ የመጀመሪያው ነገር ይሄ ነው። ባልና ሚስት እቃ ይገዙና መክፈያው ላይ ይሰለፉና እሷ ፒክ ያደረገችውን ነገር ትደረድርና ገደብ ታደርግበታል። ያንን እንጨት ቁጭ ታደርጋል። ያሉ አውሮፓ የነበሩ ያኛውም ቁጭ ያደርጋል። የየራሳቸውን ይከፍላሉ። አንድ ቀን ጀርመን ቴው እዚህ ያላችሁ ታውቁታላችሁ። አንድ ጀርመናዊ ነው ዛሬ ምሳ እንብላ አለኝ። ዩኒቨርሲቲ ነው እና እኔ በጣም ገረመኝ። ማለት በቃ ዛሬ ሄድን። ስንሄድ ትልቅ ነው ካፌው፣ ተሰልፈን ከፊቴ ነበር። አነሳና የራሱን ከፍሎ አለፈ። ለካ የጋበዘኝ አብሮነቱን ነው፣ ጊዜውን ነው የጋበዘኝ። አሁን ይሄ በቃ የሰፋ ነገር ነው። ደች ስታይል የሚባለው የራስን መክፈል፣ ዋጋ የሚከፍል የለም። አሁን ለዚህ ነው ወዳጅነት ግን ሁል ጊዜ በዋጋ ነው የሚገኘው። ቸርነት አድርጉ። ትናንትና አንድ ነገር ስናይ ነበር ከቤት ካሉ ቅዱሳን ጋር እና ሄሩ ዳዲ ለምን እኛ አንጀምርም በቸርች አለችኝ። አንድ ቸርች ነው ቨርጂኒያ፣ ሰምታችሁ ሊሆን ይችላል። ሰሞኑን ወሬ ነበር እና የቤተ ክርስቲያኑ ቅዱሳን በሙሉ ዋጋ ከፍለው ሰዎችን በመኪናቸውና በውጪ የፋሲካ ስጦታ ይሰጧቸዋል፣ ምግብ ምናምንና ይሰጧቸዋልና ሄሩ ለምን በቸርች አንጀምርም አለች። ከቸርች በፊት በቤት እንጀምር አልኳት። ምክንያቱም ያው ዋጋ እኮ መክፈል አንወድም። አሁን እኮ በጣም አንዱ ከክርስቶስ ምሳሌነት የቀረንበት ነገር ጌታ ይሰጣል። ይሄ ዓለም አሁን መቀበል ነው። የምትማሩትም ስለ መቀበል ነው እንጂ ስለ መስጠት አይደለም። ጌታ ግን ያስተማረን ስለ መስጠት ነው። ነፍሱን ለወዳጆቹ ሰጠ፣ ሕይወቱን ሰጠ፣ ጊዜውን ሰጠ፣ ጸጋውን ሰጠ፣ ሁሉን ሰጠን እና ወገኖቼ የክርስቶስ ምሳሌ ሁኑ። ወዳጅነቱን ተለማመዱ። የጌታም ወዳጅ ሁኑ። ማልዳችሁ የምትገኙለት፣ ማልደው መጡለት ሊያጥኑለት። ብዙ ማዕረግ የላቸውም፣ ሐዋርያት አልተባሉም፣ ስም የላቸውም፣ ግን ፍቅር አላቸው። ጌታ የተባረከ ይሁን። የጌታ ወዳጆች ነበሩ። ጌታም ትንሣኤውን ገለጠላቸው እና ወዳጆች ያደረገን ጌታ ስሙ የተባረከ ይሁን። የተስፋ ቃሉንም እንጠብቅ። እዚህ ላይ በጣም ልቤን የነካው ማቴዎስ 27 ከ62 እስከ 66 ብታነቡት ኖት ለምትይዙ ሰዎች የገደሉት ናቸው እንደሚነሳ ያመኑት። ያመኑት አይደሉም እንደሚነሳ ያመኑት። የገደሉት ምን አሉ ይላል ማቴዎስ 27 ከ62 እስከ 66 አንብቡት። እኔ ጥቂቱን አነባዋለሁ። የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ አሉ፣ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ስለዚህ ምን አድርግልን? መቃብሩን አስጠብቅልን። እነሱ ያምና። አንዳንዴ ታውቃላችሁ ወገኖቼ ከኛ የማያምኑት ሰዎች ስለኛ እንደሚያምኑ እኛ እኮ አንዳንዴ ጥላሁን ገሰሰ እንዳዜመው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እያልን የምንኖር ይመስለኛል። እውነቴን እኮ ነው። አሁን ያልኳችሁን ለምሳሌ እስኪ ቸርነት እናድርግ ሲባል እኮ አይ ትቀልዳል፣ ለራሴም ቸርነት ነው ያደርግልኝ ባገኘ። እነሱ ሞር ያምናሉ። በቤቱ ካለ ነው አንዳንዴ ሞር ያምናሉ። ወገኖቼ የፊተኞች ኋለኞች ይሆናሉ። አሁን በአንዳንድ እምነቶች ሳይ ክርስቶስን በመፈለግ በዚህ በጾም ጸሎት የሚገርም ሪቫይቫል ነበረ። ጾም ጸሎቱ፣ ስግደቱ እኔና እናንተ የተረዳነውን አልተረዱ ይሆናል። እነ ሰሎሜ አልተረዱም፣ ግን አንድ የተረዱት ነገር አለ። ወዳጃቸው ነው ኢየሱስ። ወዳጅ ደግሞ ሲደላው ብቻ አይደለም፣ ሲሞትም እንኳን ወዳጆች ሆነው ቀሩ። አያችሁ፣ በእኛ ዘመን ግን እንዴት ነው? ወዳጅ ሲሾም ወዳጅ ነው፣ ሲሻር ማንም አይጠይቀውም። የቀድሞ ጠቅላይ ሚኒስቴር ታምራት ላይኔን አንዴ ኢንተርቪው አድርጌያቸዋለሁ ለ4 ሰዓት እና በእስር ቤት ታሪካቸው አንዱ የገረማቸው የጠየቋቸው ሰዎች በጣም ትንሽ ናቸው። ወዳጅ ግን ከተባለ እስር ቤትም ስትገባ ሆስፒታልም ስትተኛ፣ ዛሬ የተረሳ ወዳጅ አለ? እስኪ ደውሉለት ዛሬ። ወዳጅ
በዘመን ሁሉ ይወዳል ይላል ምሳሌ 17 ላይ። ወዳጅ በዘመኑ ሁሉ ይወዳል። እነዚህ የወደዱ ወዳጆች ናቸው። ስለዚህ እግዚአብሔር ወዳጆቹ ስላረገን ስሙ ይባረክ። እና እነዚህ እህቶች መጡ፣ ግን አንድ ታላቅ ቻሌንጅ ገጠማቸው። ማለት ሊያጥኑለት ነው፣ ሽቶ ሊቀቡት ነው፣ ታላቅ ቸርነት ማድረግ ነው። ግን they never give up። አለቱ ተዘግቶ ድንጋዩ ተገጥሞ አዩት። መልካም ለማድረግ የክርስቶስን ሐሳብ ለማድረግ በህይወት ዘመናችሁ ጥሩ ነገር ታስቡ ትነሳሱና ቻሌንጅ ይገጥማችኋል። how do you do that? how do you deal with it? የማያቋርጥ ጽናት። እጅ አልሰጡም። የተዘጋ መቃብር አለ፣ እነሱ ግን አንድ ዓላማ አላቸው። በዓላማ ጽኑ የሆኑ ክርስቲያኖች ናቸው የሚናጠቁት። ግፈኞች የእግዚአብሔርን መንግስት ይናጠቃሉ። ግፈኞች የእግዚአብሔርን ሐሳብ ያገለግላሉ። እና they never give up። እጅ አልሰጡም፣ ዘለቁ። ድንጋዩ ተንከባሎ አገኙት። እግዚአብሔር ይመስገን። ማን አንከባለለው? ፍቅራቸው፣ እምነታቸው። እጠይቃለሁ ራሴን፣ እነሱ ባይመጡ ይንከባለል ነበር? እናንተ የሚገባችሁን ያህል ስትሄዱ በእምነት የሚቀጥለውን ስቴፕ እግዚአብሔር ይፈጽመዋል። እስኪ ሞክሩ። በልባችሁ የሚነድ እሳት አለ። በጎ ነገር ማድረግ፣ ለክርስቶስ ማድረግ፣ ለክርስቶስ ሕዝብ ማድረግ፣ አቅሜ ገድቦኛል የምትሉት ነገር እስኪ የእናንተን ያህል ሂዱ። እግዚአብሔር የሚቀጥለውን ይፈጽመዋል። የእግዚአብሔር ሐሳብ ሁሌ እንደዛ ነው። ስለዚህ ተንከባሎ አገኙት ይላል። እግዚአብሔር ስሙ ይባረክ። የከበደብንን የሚያንከባለል ጌታ አለን። እንዲህ አይነት ኒውስ ስትሰሙ ምንድን ነው ወደ ህይወታችሁ የሚመጣው? ለእነሱ እኮ አስደንጋጭ ኒውስ ነበር። ሐኪም ጋር ሄዳችሁ አሁን አለት የሆነ ዜና ቢነግሯችሁ በቃ ወዲያውኑ ጌታ ሆይ መጥቻለሁ ትሉታላችሁ ወይስ ኖ ገና ትሉታላችሁ? ሰይጣን እኮ የዘጋቸው ብዙ ነገሮች አሉ። በጣም የተዘጉ አሉ። በሮች ተዘግተዋል። የእግዚአብሔር በረከት በሮች ተዘግተዋል። የእግዚአብሔር አገልግሎቶች በሮች ተዘግተዋል። ግን never give up። እግዚአብሔር አንከባለለላቸው። ምንድን ነው ይሄ ተዛምዶ? ወገኖቼ በእኛም ህይወት መንከባለል ያለበት ታላቅ ነገር አለ። እመኑት፣ እግዚአብሔርን እንመነው። እንደው እምነታችንን መፈተሻ መሳሪያ ቢኖር ምን ያህል እንደው ይሆን እምነታችን? ትናንት ደውላ ማታ አብረን ጸልይ ነበር ከልጆቹ ጋርና ወንዶቹ እንግዲህ የምታውቁት ቅድም እንደተባለው አዙ ሚስድ ዩ ካልኩኝ አዙ ኳየት ነው፣ ግን አይ ዲድንት ሚስ ዩ ነው የሚለው ተጫዋቹ። መናፈቅ አንፈልግም ብለው የወሰኑ ሰዎች ናቸው። ስለዚህ ከዛ ደግሞ ሁሌ ስትደውልን የምጠይቀን ዲድ ዩ ሚስ ሚ ነው። እኛ ሚስ ምናረጋት አለን። እኔ ማሚ ሄሩ እርግጠኞች ነን ማለት እና ከዛ አዙ ዲድ ዩ ሚስ ኖ አለ። ዮዱ ዲድ ዩ ሚስ እንዲህ አለኝ። how much percent አልኩት። 70% አለ። ከዛ ሄሩ ስላት ሄሩ 85 ነው ምናምን አለች። ከዛ እኔ ጋር ደረሰ። አይ ሚስ ዩ 100% አልኳት። ከዛ ማሚም አይ ሚስ ዩ 100%፣ ሄሩም አይ ሚስ ዩ 100% ወልሰዋል። ያው ለማጽናናትም ነው 100 መሆኑን አላውቅም። ግን እንደው እምነታችን ቢመረመር እንዴት ነው? አማኞች ናችሁ? የተስፋ ቃሉን ታምናላችሁ? ቅድም ዳኒ እኮ ያለው ትልቅ መልእክት የሆነው እኮ ስንሞት ወደ ጌታ እንደምንሄድ ታምናላችሁ ነው? ምናልባት ያለ እምነት ከመኖር እርግጠኛ ናችሁ ሞት ተሸንፏል? እርግጠኛ ናችሁ ሐኪም አይቻልም ያለውን እግዚአብሔር ይችላል? እርግጠኛ ናችሁ የሞተባችሁ ነገር ይነሳል? እርግጠኛ ናችሁ የልጆቻችሁ ነገር ተስፋ አለው? ተዛምዶ ይሄ ነው ለኛ። ማን ያንከባልልልናል የምትሉት ነገር አለ? የልጆቻችን ነገር ያሳስባችኋል? ጌታ ያንከባልለዋል። ዛሬ አዙ ትንሽ ስላመመው ቤት ነው ጥለ ነው የመጣ ነውና እንዴት ብቻውን ቢርበው ምናምን አለች። ትቀልጃለሽ እንዴ? ይዛ ጫካ ታድራለች እኮ። ማን ነው የሚጠብቃት? ለጌታ እኮ እምነታችን እንዴት ነው? አሳልፈን መስጠት ነው እንጂ እንኳን አዛሪያን አይደለም የተወለደውን ልጅ የሚጠብቀው ጌታ ነው። እምነታችሁ እንዴት ነው? በዚህ ትንሳኤ እውነቴን እኮ ነው የምላችሁ፣ ትንሳኤ የሰውን ልጅ እምነት የፈተነበት
እምነቱ ደግሞ ህይወትን የቀየረበት መነሳቱን ሲያምኑ እኮ ሐዋርያቱ ከዛ በኋላ እንደ ሌላ ሰው ሆነው ተቀየሩ። መነሳቱን ካመንክ እንደ ሞተ አድርገህ አትኑር። ስለዚህ በትንሣኤው የማይቻል ነገር በህይወታችን ያለ የማንኛውም ነገር ጉዳይ ፋይናንስ ይሁን ምንም ይሁን እግዚአብሔር ይችላል። እስኪ እግዚአብሔር ይችላል በሉ። ጮክ ብላችሁ እግዚአብሔር ይችላል። በቃ ከራሳችሁ ጋር አደራ ተነጋገሩ። ማለት እንደ ሰው ከራሱ ጋር የሚነጋገር ፍጡር የለም። ታውቃላችሁ አይደል? ሰው አሁን ተስፋ የሚያስቆርጣችሁ ምናልባት ከመቶ 10% ነው የሚናገራችሁ። ባልም ይሁን ሚስት እንኳን እናንተን የሚናገረው ከምትሰሙት ነገር 10%ም ቢሆን ወደ 70% ሰው ራሱን ነው የሚሰማው። እኔ አልችልም ትሰማለህ፣ ይሄ ተስፋ የለውም ትሰማለህ፣ አይ ይሄ ነገር ይቻል ይሆን ትሰማለህ። እንድንሰማ የሚያስፈልገው ግን እግዚአብሔርን ነው። እግዚአብሔር ሁሉን ይችላል። ለሞተው ህይወትን መስጠት ይችላል። የጨረስኩ እንዳይመስላችሁና ደስ እንዳይላችሁ ግማሽ ላይ አስታውሰኝ ብዬው ነው። ክብር ለእግዚአብሔር፣ ጌታ ይባረክ። እና እግዚአብሔር ምንድነው? ሁሉን ቻይ ነው። በህይወታችሁ ያለውን ነገር እዩትና ንገሩት። ይህም በአምላኬ አይን ቀላል ነው በለው። አለት ነው፣ ቀላል ነው። ይህም በአምላኬ አይን ቀላል ነው፣ ቀላል። ይህም በአምላኬ አይን ቀላል ነው፣ ቀላል ነው፣ ቀላል ነው። የማይቻል የሚመስለን ነገር ሰዎች የነገሩን ነገር ነው። ይሄ ከባድ ነው ያሉን ነገር ነው። በዚህ ሳምንት ስለ ኢየሩሳሌም እያየን ነበር። ኢየሩሳሌም ቶምቡ ጋር የክርስቶስ መቃብር ስፍራ የሚባሉ 2 ቦታዎች አሉ። ሙሉ ስምምነት የለም በእምነት አባቶች ዘንድ። ከሁለቱ አንዱ ነው የሚባለው እና አንዱ ቦታ ብዙ ሰዎች ላይቭ ተሰብስበው ይጸልዩ ነበር እና የሚገርማችሁ ተአምራት ነው የተደረገው። አብረን ከልጆች ከዚህ ጋር እየሰማን ነበር። አንዱ ሰው አይናቸው በደንብ አያይም ነበር። መቃብሩ ሲገቡ አይናቸው ማየት ይቻላል የሚሉ ሰዎች ብቻ ነው የእግዚአብሔርን ቻይነት የሚያዩት። ነቨር ኮፒ ኤኒዋን። አገልጋያችሁም ቢሆን ማንንም ቢሆን ባለማመን ሰው አትተባበሩ። እግዚአብሔር ከባድ የሆነ ነገር ለእግዚአብሔር ቀላል ነው። አንድ ነገር ልንገራችሁ እንደው ከህይወታችንም ጋር እንዲሆን ለሰው የማይቻል ለእግዚአብሔር ይቻላል። እኔ ጀርመን ነበርኩ እና ከፂ ጋር የተጫጨ ነው ጀርመን እያለሁ ነው እና ጀርመን እንድትመጣ ነበር የፈለግኩት እና ከዛ ጀርመን ኤምባሲ ስትሄድ እንዲህ ታደርግ ይሄንን ትማር ጀርመን ካልቸራል ኢንስቲትዩት አዲስ አበባ አለ። እዛ 6 ወር ትማርና ፈተናውን ካለፈች የመጀመሪያውን የጀርመንኛ ቋንቋ ትመጣለች ተባለ። ተማረች፣ አለፈች ፈተናውን። ከዛ ሄዳ ስታመለክት ኖ ተባለች። ከዛ ምንድነው ምክንያቱ ስንል ብቻ ያልመላለሱ ሳይሆን ቀረ። እኔ አሜሪካ መጣሁ። አሜሪካ ማመልከት ፈለኩ። ብዙ ታምር አለው ግን ከዛ ነገሮች በጣም ኮምፕሊኬት ሆኑ እዚህም። ከዛ አንድ ቀን ዶላር ስቶር የሚባል ነበር፣ አሁንም አለ ግን ዶላር ስቶር አይደለም ኤኒሞር። ዶላር ስቶር ተብሎ 2 ብርም 3 ብርም ይሸጣል አይደል? ያኔ 1 ብር ነበር ሁሉ ነገር እና አንድ ነገር አገኘው በእንግሊዘኛ ነውና ለሰው የማይቻል ለእግዚአብሔር ይቻላል የሚል ነገር ገዛሁኝ እና ሰው አግኝቼ ስልክ ለፂ እሱን አንዱን ላኩላት። ፍሪጅ ላይ ማግኔት ተደርጎ የሚለጠፍ እኛ ቤት ብትመጡ ዛሬ ያ ነገር አለ እና ፍሪጅ ላይ የሚለጠፍ ነገር ነው እና ምን ይላል? ለሰው የማይቻል ለእግዚአብሔር ይቻላል። እና ከዛ የአሜሪካ ኤምባሲ ያመለከትን ኢንተርቪው ተጠራች። ኢንተርቪው ስትጠራ አንድ ነገር ጠየቋት። ብዙ ታሪክ ታውቃላችሁ ብዬ አምናለሁ። እስኪ አብራችሁ ፎቶ የተነሳችሁት አሉ። በዛን ዘመን ፎቶ አብሮ መነሳት የለም ማለት ትናንት እንደውም አንድ ብላቴና እየጠየቀችኝ ነበረ። አን አሜዚንግ ትውልድ ማለት ነው ስለ ቦይፍሬንድ እና እኛ አብረን ፎቶ ተነስተን አናውቅም እና ፎቶ በግሩፕ ነው የምንነሳው እንጂ በግል የለም እና ፎቶ የለኝም አለቻቸው። የላከልሽ ኤኒ ነገር አለ አሏት። ደግሞ
ቦርሳዋን እንደ ፍሪጅ አድርጋ ያ የገዛሁትን ነገር በቦርሳዋ ነው ይዛ የምትዞረው። እና አሳየቻት ለሴትዮዋ። የላከልሽ ነገር ነው የተባለው። ለሰው የማይቻል ለእግዚአብሔር። ሴትዮዋ ዝቅ ብላ ጻፈችና ቪዛ ብቻ አይደለም የተሰጣት፣ ለቪዛው ዋጋ እንዳትከፍል የመኖሪያ ፈቃድ እዛው ሰጥታት ላከቻት። ምን ልላችሁ መሰላችሁ? ይሄ ታሪክ አይደለም የምናወራው። ለሰው የማይቻል ለእግዚአብሔር ይቻላል። ጠላት እየሰማ የማታምኑ እየሰማችሁ ለሰው የማይቻል ለእግዚአብሔር ይቻላል። ብዙ ሰው አሁን ካለማመን ዘግይቶ ኢቭን ተአምራት የለም ወደ ማለት ደርሷል። የተአምራት ጌታ ለሰው የማይቻል ለእግዚአብሔር ይቻላል። ትንሣኤ ይሄንን ነው የሚነግረን። የተንከባለለው ድንጋይ ይሄንን ነው የሚነግረን። ሁለተኛ ነጥብ 16:5 ላይ ይሄንን አለፉት፣ እግዚአብሔር ይመስገን። ግን አሁን ወደ መቃብር ገቡ ይላል። 15 ላይ ሲገቡ ግን የሚያስደነግጥ ነገር ገጠማቸው ይላል። ደነገጡ። ጌታዬን ወስደውታል እንዳሉ በሌላ ቦታ ተጽፏል። ደነገጡ ይላል። ሕይወት የተለያየ ምዕራፍ አለው። አንዱን ታልፋለህ፣ የሚቀጥለው ደግሞ ይገጥመሃል። ድንጋይ አለ፣ ያን እግዚአብሔር ያንከባልልልሃል። ደግሞ የሚቀጥለው ምዕራፍ ላይ ትገባለህ፣ ሌላ ደግሞ ቻሌንጅ አለ። እዛ ላይ ደነገጡ ይላል። ሊቀቡ መጥተው ነበር፣ ግን ሌላ አሳዛኝ ነገር፣ ድንጋዩ ተንከባሏል። አሁን ግን መቃብሩ ባዶ ነው። ፈሩ፣ ደነገጡ፣ ተጨነቁ። ከግምታቸውና ከመረዳታቸው ውጪ ሆነ። በፍርሃትና በድንጋጤ ተመቱ። ጌታ የተወሰደ መስሏቸው መልአኩ እንደዚህ ያላቸው ይላል፣ አትፍሩ። ሃሌሉያ። የሚያስደነግጥ ነገር ይሄ ትንሣኤ እኮ ስናስብ አሁን የሚያስፈራን ነገር። የሐኪም ሪፖርት ያላችሁ አላችሁ። ካንሰር ደረጃ 1 ይቻላል፣ ካንሰር ደረጃ 4 አይቻልም የምትሉ አላችሁ። ይቻላል። ለእግዚአብሔር የሚሳነው ነገር የለም። ትንሣኤ ይሄንን ነው የሚያስረዳን። አዛውንቷ መጸነስ ትችላለች። የሞተው መነሳት ይችላል። ከአንበሳ ጉድጓድ ሰው በደህንነት ሳይጫር መውጣት ይችላል። ስለዚህ አትፍሩ አላችሁ። የሚያስደነግጥ ነገር አለ፣ አትደንግጡ። በሕይወታችሁ ድንጋጤ የሆነ ነገር አለ፣ ይሄ ነገር ይሄ ትንሣኤ የዚህ መልእክት ነው። ትንሣኤ ዝም ብሎ ሴሌብሬት የምናደርግበት አይደለም። የተነሳው ጌታ ያንተን ነገር እንደሚያስነሳ ሊያስታውስህ ነው። ለዚህ ነው እኮ ትንሣኤው ለዓለም መርዶ፣ ለክርስቲያኖች ደግሞ የብስራት ዜና የሆናቸው። ለዚህ ነው እና አትፍሩ አላቸው፣ አትደንግጡ። ዛሬ ምንድን ነው የሚያስፈራችሁ? የልጆች ነገር ያስፈራችኋል። የጤና ነገር ያስፈራችኋል። ዛሬም ካላስፈራችሁ አንድ ቀን ያስፈራችኋል። እርግጠኛ ነኝ በሰው ሕይወት ውስጥ እነዚህ ይመጣሉ። ግን ክርስቶስን እመኑት፣ የሚያስፈራ ነገር በክብር ይለወጣል። ስለዚህ 5 ላይ ምን ይላቸዋል? አትፍሩ፣ አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ ይሏቸዋል። አትደንግጡ። ዛሬ በእኔና በእናንተ ሕይወት ውስጥ ያለ ቻሌንጅ አለ። እውነቴን ነው የምናገረው። የትንሣኤ መንፈስ ይሄ ነው፣ በቃ ሌላ ነገር አይደለም። ትንሣኤ የማይቻል የተቻለበት፣ የሚያስፈራ በክብር የተለወጠበት፣ የሚያስደነግጥ በክብር የተለወጠበት ነገር ነው። ይሄ ነው የክርስቶስ የትንሣኤ አዋጅ። አትደንግጡ። ታሪኩ ያለቀ የመሰላችሁ ነገር አለ በሕይወታችሁ፣ በልጆቻችሁ፣ በጤናችሁ? ክርስትና ይሄ ነው። አለቀ የተባለውን መቀጠል የሚችል ጌታ አለ። 3ኛ ነጥብ ቁጥር 6 ላይ ተነስቷል ይላቸዋል። ተነስቷል። ወገኖቼ ይሄ በቃ የዕለቱ የመጨረሻውና ዋናው ቃል ይሄ ነው። ተነስቷል። ሰሞኑን በአንሴንሰርድ የሚባል የዩቱብ ፕሮግራም አለ። ታውቁ እንደሆነ አላውቅም። እንግሊዛዊ ነው፣ የታወቀ ሰው ነው፣ ብዙ ሰው የሚያየው ሰው ነው እና የክርስቶስን ትንሣኤ ሴኩላር ነው፣ ሚሊዮኖች የሚያዩት ነው እና የክርስቶስ ትንሣኤ እውነት ነው ወይ የሚል እንግዳ ጋብዞ ነበር። ማለት ዓለምን የሚያነጋግር ነገር ዋና ይሄ ነው። ታውቃላችሁ አይደል? ዋና ምክንያቱም ተነሳ የተባለለት ሌላ ሰው የለም።
ተነሳ የተባለለት አንድ ጌታ ብቻ አለ፣ እሱም ኢየሱስ ክርስቶስ ነው። እና እንደ ቀላል ነገር አትዩት። ተነስቷል የሚለው ነገር የሰማይንና የምድርን ታሪክ የቀየረ ነገር ነው። ለምን? አንደኛ ክርስቶስ እነሳለሁ ብሎ ነበረ። እንደ ቃሉ ነው፣ እንደ ቃሉ አይደለም። ክርስቶስ ባይነሳ ጳውሎስ እንዳለው የኔና የእናንተ እምነት ከንቱ ነው፣ እንግዲያው ክርስቶስ ካልተነሳማ በከንቱ እናምናለን ነው ያለው። ይሄ ትንሣኤ ባይኖር እምነት የሚባል የለም። ስለዚህ አንደኛ የእግዚአብሔር ቃል ማረጋገጫ ስለሆነ እግዚአብሔር ለቃሉ ታማኝ መሆኑን ማረጋገጫ ስለሆነ አንደኛ ለእናንተ ምን ብሏል? እግዚአብሔር የዘላለም ሕይወት ሊሰጥህ ቃል ገብቷል። በምድር ላይ በሰላም ሊያኖርህ በእባብና በጊንጥ ላይ ሊያጫማ እግዚአብሔር ቃል ገብቷል። ያ ቃል እውነት ነው፣ እውነት ነው። ለምን? ቃሉን የፈጸመበት ቃሉ እውነት መሆኑ የተረጋገጠበት ስለሆነ። አንድ ክርስትና በቃል ብቻ አይደለም፣ በኃይል የመጣ እምነት ነው። ታውቃላችሁ፣ በፍልስፍና ብቻ አይደለም፣ በድንቅና በተአምራት የጸና ነው። ነገ በህይወትህ የማይሆን ነገር ሲገጥምህ ተነስቷል የሚለው በዚህ ውስጥ የተጻፈ ይሁን። ተነስቷል። ሁለተኛ ደግሞ የእግዚአብሔር ኃይል ማረጋገጫ ስለሆነ ነው። እስከዛን ዘመን ድረስ ሞት የመጨረሻው አቶሚክ ቦምብ ማለት ሞት ነበር፣ የማይቻል ነገር፣ ሰው ሁሉ በቃ የሚፈራው ነገር። አሁን ነቢያት በእግዚአብሔር ፊት የጸኑት ቅድም ዮሐና እንዳስተማረችን እኮ ቢያድነንም ባያድነንም ያሉት እኮ የሞትን ኃይል ተዳፍረው እኮ ነው። ግን ሰዎችን ገዢዎች የሚያስገዙበት በዚህ ነበር። እንዲህ ካላረክ እገልሃለሁ ነበር የሚባለው። ስለዚህ የመጨረሻው መሳሪያው እገልሃለሁ የሚል ነበር። እና ብዙ ሰዎች አሁንም እንደምታውቁት ፈርተው ተገዝተው የሚኖሩት እገልሃለሁ በሚለው ነበር። የእግዚአብሔር ኃይል ግን የሞትን ጣር አጥፍቶ አስነሳው። ሁለተኛ ለዚህ ነው በምድር ላይ ከተገለጡ ዲናሚክስ የእግዚአብሔር ታላቅ ኃይሎች ውስጥ አንዱ የትንሣኤው ጉልበት ነው። አንድ ሰው ማስነሳት እንዳይመስላችሁ፣ የዓለምን ኃጢአት የሰይጣንን ኪንግደምና የእግዚአብሔርን ኪንግደም ውጊያ ምዕራፍ ስለሚያሳይ ነው። ቅድም ዳኒ ጥሩ አድርጎ ያድዋ አለ። እኔ ደግሞ ዲዴይን እያሰብኩ ነበር ሰሞኑን። ሁለተኛ ዓለም ጦርነት በምድር ታሪክ ታላቁ ታሪክ ነው። ታላቁ ሂትለር ቢያሸንፍ ኖሮ ዓለም እንደዚህ አትሆንም ነበር። በተለይ አፍሪካም እንደዚህ አንሆንም ነበር። እና ሂትለር ለመሸነፉ ታላቁ በታሪክ ምዕራፍ ውስጥ ዲዴይ የምትባላለች። ያቺ በጣም ወሳኝ ምዕራፍ ነች። ናዚ ለመሸነፉ የተባበሩት ደግሞ ሀገሮች እሱን ለማሸነፋቸው የእግዚአብሔር መንግስትና የጨለማው መንግስት ዲዴይ ደግሞ እቺ ቀን ነበረች። የእግዚአብሔር ፓወር ኃይሉን በፍጹም ትንሣኤውን ካመንክ ምንም ነገር እንዳትጠራጠር ያደርግሃል። ታምር አላምንም አትልም። አንድ ሰው እንዳሉት ዘፍጥረት ምዕራፍ 1 እና ትንሣኤውን ካመንክ አሉ በህይወት ምንም አትጠራጠርም። በመጀመሪያ እግዚአብሔር ሰማይና ምድርን ሰራ። ሰማይና ምድርን የሰራ ያንተን ብልት መስራት አይችልም? ይችላል። የሰውን ታሪክ መቀየር አይችልም? የነገስታትን አዋጅ መሻር አይችልም? ይችላል። ስለዚህ ሁለተኛው ይሄ በጣም ትልቅ የሆነበት ምክንያት የእግዚአብሔር ፓወር የተገለጠበት ነው። ቀላል እንዳይመስላችሁ። በቃ የፍልሚያ በእኔና በእናንተ ህይወትም ያለን ፍልሚያ ምንም ቢሆን የምንታገልባቸው ነገሮች ሁላችንም አለን። ቅድም የሆነ ሰው እያለ ነበር በዩ ነው። ሁላችንም የራሳችን ቻሌንጅ አለን፣ የራሳችን ክፍተት አለን፣ የራሳችን ሸክም አለን። ለዛ ሁሉ ግን የሚበቃ የእግዚአብሔር ኃይል አለ። ሃሌሉያ! ያ ኃይል ኃጢአትን ነፃ ማውጣት ይችላል። ያ ኃይል በሽታን መፈወስ ይችላል። ያ ኃይል የገዢዎችን ፍርድ መሻር ይችላል። ያ ኃይል ከተወረወረ ፍላጻ ማዳን ይችላል። ለዚህ ነው የተነስቷል። በቃ የክርስቲያን ትልቁ ሀብትህ ይሄን ለምን ታምናለህ? ተነስቷል። ሌላ ማብራሪያ አያስፈልጋችሁ። ታምር እንደሚቻል ኦቲዝም ይድናል አይድንም? ልጠይቃችሁ፣ ኦቲዝም ይድናል አይድንም? ይድናል። ዓለም ብትጠይቋት ግን አይድንም ነው የሚሏቸው። እኛ ማረጋገጫ ከተባለ ተነስቷል። ሌላ ነገር አትበሉት። ይሄ ካንሰር 4 ነው መፈወስ ይችላል አይችልም ከተባላችሁ ይችላል። ማረጋገጫ ሲባል ተነስቷል። ሌላ አትበሉ። በዚህ ምናምን ቁጥር ምናምን አትጥቀሱልኝ። ተነስቷል። ከተነሳ
ሌላው ነገር ሁሉ የሚነሳበትን አቅምና ጉልበት ጌታ ስለሰጠ ማለት ነው። ስለዚህ ተነስቷል ታላቅ የሆነው ለዚህ ነው። ሶስተኛው ይሄ ተነስቷል ታላቅ ዜና የሆነበት የጥሪያችን ዋና ኃላፊነት ይሄ መሆኑ ነው። እንዲህ ይላቸዋል፣ መነሳቱን ካወቁ በኋላ ሂዱና ንገሯቸው። ወገኖቼ ሂዱና ንገሩ። ሂዱና ንገሩ ምኑን? መነሳቱን። አሁን እዚህ እየሰበኩ እናንተ ማታስተውሉ ብል ኦፌንዲንግ ነው አይደል? በጣም ጌታ እኮ እንደዛ ነው ያላቸው። እያወሩ ይሄዳሉ። ቀለዮጳና አንዱ ደግሞ ስሙን በትክክል አላውቅምና ከኢየሩሳሌም ማለት ከዴስቲኒያቸው ከጥሪያቸው ወደ ኤማሁስ ወደዛ ይሄዳሉ። ከየት ነው የምትመጡት ቢባል ኢንቨስት ያደረግነው በሙሉ ከሰረ። እስከ ዛሬ የተከተልኩ በነፃ ነው በከንቱ ነው የምትሉ ሰዎች ያላችሁ እነግራችኋለሁ። እያንዳንዷን የሚቆጥር ጌታ ነው። እና ደክመዋል፣ ዝለዋል። ግን እንዲህ ያላቸው መጥቶ እናንተ ማታስተውሉ ባካችሁ እግዚአብሔር እንደዚህ አይበለን፣ ከማመን አንዘግይ። እንደዚህ ነው ያለ። እናንተ ማታስተውሉ አንድ። ሁለተኛ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ። ለማመን ነው የተጠራ ነው፣ ለእምነት ነው የተጠራ ነው። ሁለተኛ ደግሞ ከማመን የዘገያችሁ። ዛሬስ እናምናለን በሉ እስኪ። ሃሌሉያ። እናምናለን በወንጌሉ፣ እንቆማለን በወንጌሉ። ሕያው ሆኖ ይሠራል፣ አልተለወጠም ቃሉ። አያችሁ ጌታ የሚታመን ነው። እና ወንዶቹ ሐዋርያት ከማመን ዘግይተዋል፣ ሴቶቹ ግን ሊያምኑት ሄደዋል። ወገኖቼ በዚህም ዘመን የወንድ ያለህ ጥሪ የምንጠራው ለዚህ ነው። ጸሎት ቦታ ብዙ ሴቶች ናቸው የሚመጡት። ያምኑታል፣ ይመጣሉ፣ ፊቱን ይፈልጋሉ፣ ክብሩን ይፈልጋሉ። እነዛ ግን መሪዎች ነበሩ። ከኛ ትልቅ ማን ነው? ዋናው ቻሌንጃቸው ይሄ ነበር። ማን ነው ከመካከላችን ትልቅ? ማን ነው ከመካከላችን እንዲህ ማን ነው ምናምን ነው የሚለው። የቁርጥ ቀን ሲመጣ ግን ቤቶቻቸው ተዘግተው ነበር ይላል። አንዳንዶቹ ከመዘጋትም አልፈው ወደ ኋላ ተመለሱ ይላል፣ ወደ ቀድሞ ስራቸው። ምናልባት አለ አይደል አሁን ኮሚኒዝምን አምነው በቃ ኮሚኒዝም እንዳላዋጣ ሲያውቁ ወደ ምናምን የመጡ። ኢትዮጵያም ደግሞ ከወሰዳችሁ የተለያየ ፍልስፍና ይመጣል። አንዱን ትተውና ይሄ አልሰራም ወደሚቀጥለው። ሴቶቹ ግን እንደዚህ አልነበሩ። ይሄ የሴቶች የአብሮነት መንፈስ ያገኛችሁ። እውነቴን እኮ ነው የምለው። ኑና እዩ አላቸው መልአኩ ራሱ። ስትቀራረቡ ሞር ማየት ትጀምራላችሁ። ከመቃብር ውጪ ቆሞ ማጣራት አለ፣ ከቸርች ውጪ ቆሞ ማጣራት አለ፣ ከአገልግሎት ውጪ ቆሞ ማጣራት አለ። ግን ጠጋ ማለት ደግሞ ሌላ ነገር ነው። ኑ ግቡ አላቸው። ሃሌሉያ ወገኖቼ፣ የምንጠጋጋበት የምንቀርብበት ይሁንልን። ክርስትና የሩቅ ህይወት አይደለም፣ የመቀራረብ ህይወት ነው። አሜን ነው። አንደርከቨሮች አትሁኑ። በመስሪያ ቤታችሁ ምን ያህሎቻችሁ አማኝ እንደሆናችሁ ይታወቃል። በትምህርት ቤታችሁ ምን ያህሎቻችሁ አማኝ እንደሆናችሁ ይታወቃል። ራሳችሁን ይሁን። ግን አሁን የመጨረሻው ማሳሰቢያ ሂዱና ንገሩ ነው። ሂዱና ለወንድሞቼ ለወዳጆቼ ንገሩን። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዛ ታዩታላችሁ ብላቸው ንገሯቸው አለ። መጨረሻ መልእክት ይሄ ነው ወገኖቼ። ከትንሣኤ ውስጥ የምስራች አለበት፣ ተልእኮም አለበት። ተልእኮ ሂዱና ንገሩ ነው። ሂዱና ንገሩ ምኑን? ተነስቷል። ታስታውሳላችሁ ጳውሎስም በቆሮንቶስ ምዕራፍ 11 ላይ የጌታን ራት እኮ ከወሰዱ በኋላ ይሄን በበላችሁ ጊዜ ሁሉ ሞቱን ትናገራላችሁ። በቃ ተናገሩ ነው። ትንሣኤ ክብር ያየንበት፣ መከራችንና አለቱ የተንከባለለበት፣ የሞተው ነገራችን ሕያው ሆኖ የተነሳበት፣ ግን ተልእኮ የተቀበልንበት ነው። ተነስቷል። ዛሬ ቤተሰቦቻችሁ ጋር የምትሄዱ አላችሁ። ይሄ ይሁንላችሁ፣ አትደብቁት። ያልሰሙ ብዙ አሉ።
አንዳንድ ኃያላን እንደነ ጴጥሮስ አይነት ከእህቶች ነው የሰሙት። አሁንም በእናንተ ውስጥ አልፎ እግዚአብሔር ኃያላንን ሊያስነሳ ይችላል። ንገሯቸው። ተነስቷል፣ 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 ተነስቷል። ሃሌሉያ። እንነሳለን ሁላችንም። ማጠቃለያ እንደዚህ ነው። ትንሣኤ የክርስትና ዋና መሰረት ብቻ ሳይሆን የክርስቲያንም የተስፋው ማህተም ነው። ማመንህን የሚያጸናልህ። እኔ በራሳችን አንዳንዴ በጣም እገረማለሁ። አሁን ኢትዮጵያ ሄጄ ነበር አይደል እና ያላገኘሁት ሩቅ ቦታ ያለ ቲኬት ኤጀንት ደውዬ ነገርኩት። ቆረጠልኝ። በኦንላይን በኢሜይል ቲኬቱን ላከልኝ። አመንኩት። ፎርጅድ ይሁን አይሁን ምናምን አልተጠራጠርኩም። ያን ቲኬት ይዤ ወደ ኤርፖርት ሄድኩኝ። የማላቀው ደግሞ ፓይለት አምኜ አይሮፕላን ላይ ወጣሁኝ። ሌላውን ነገር የማምንበትን ልክ ሳስብና እግዚአብሔርን ማምንበትን ልክ አያችሁ፣ ያ ወረቀት ነው። ቲኬቱም እንደዚህ ወረቀት ነው። ይሄን ምን ያህል ነው የምናምነው? እግዚአብሔር በዚህ ትንሣኤ እምነታችሁን ከፍ ያደርገው። እናንተ ማታስተውሉ አላቸው ማለት ያን ሁሉ ብያችሁ ስንት ሚስጥር አጫውቻችሁ በማናቀው ፓይለት ምንነዳ የማናቀው ጸጉር ሰሪጋ ቁጭ ብለን እህቶች በሳት የምትተኮሱ እኛም መቀስ የሚያፏጭብን እምነታችን እኮ በጣም ነው የሚገርመኝ። እውነቴን ነው የምላችሁ። የታሸገ ውሃ ከፍቼ ድቅድቅ አድርጌ ስጠጣ መርዝ እንዳለበት ለአፍታ እንኳን ወደ ልቤ አይመጣም። ይሄ የህይወት ቃል ነው። ይሄ ያለውን ግን ከማመን የዘገያችሁ አላቸው። አብረው እኮ ብዙ ታምራት አይተዋል፣ ግን አላመኑትም ነበር። ማመናችን መገለጫው አንዱ ምንድን ነው መሰላችሁ? ሄዳችሁ ትናገራላችሁ ወይስ ዛሬ ይህን የምስራች ብቻችሁን ትይዙታላችሁ? ተናገሩ። ጎን ያለውን ተናገር በሉልኝ ባካችሁ። ተናገር በሉልኝ። በበጉ ደምና በምስክርነታቸው ድል ነሱት። ሁለት ዋና የድል መንሻ የተነገሩ፣ አንዱ ስትናገር ድል ትነሳል። የፈሰሰልህ ደም ድል ይሰጣል። ወገኖቼ 11 ሰዎች ተናገሩ ተባሉ። እሺ ብለው ተናገሩ። 2 ቢሊዮን ክርስቲያን አለን። እንደኔና እንደናንተ ቢሆን አሁን እኛ ስንት እንሆናለን? እኔ እንጃ። ግን እኛ ወጥተን ለሲልቨር ስፕሪንግ ብንናገር ቀላል ተጽዕኖ እናመጣለን? ዋናው ነገር እኮ ከዚህ ትንሣኤ ውስጥ ሂዱና አክብሩ ብቻ፣ ደግሱና ብሉ እኮ አይደለም። በቃ ኤቭሪቲንግ ሃዝ ቢን ደን ሴሌብሬት፣ ሂዱና ዘምሩ እኮ አይደለም። ይሄ ትርፍ ነው። ግን በቃ ከዚህ ውስጥ ዋናው ተልእኮ ያንተ ሂዱና ተናገሩ። ወንጌል የተዘጋው በዚህ ነው። ማቴዎስ 28ም መዝጊያው በቃ በዚህ ነው። ሂዱና ተናገሩ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። ስለዚህ መልእክቱ ምንድን ነው? ሂዱና ተናገሩ። ትናገራላችሁ ወገኖች። ዛሬ ይህንን ነው ልለመናችሁ። በቃ እዚህ የቆምኩት የሚያድን ኃይል፣ የሚያንከባልል ኃይል፣ ከፍርሃትና ከድንጋጤ ነፃ የሚያወጣ ኃይል፣ የዘላለም ተስፋ የሚሆን ኃይል በመስቀሉ እንዲሁም በባዶ መቃብሩ ተገለጠ። ያም ባዶ መቃብር የምታምኑ ከሆነ በህይወት የምትጠራጠሩት ነገር አይኖርም። ተነስቷል። ሰይጣን ያለ ኃይሉን ይዞ ሊያቆመው አልቻለም። ወገኖቼ ሂዱና ተናገሩ።